በያላችሁበት ሰላምታዬ ይድረሳችሁ። እነኚህን ምልክቶች ካያችሁ ሳትወዱ በግዴታ ከነዚህ ነገሮች መለየት ሊኖርባችሁ ነው። ምንም ማንም ሊሆን ይችላል። የሚያስጠነቅቁ ምልክቶችን ቀጥዬ ነግራችኋለሁ። አሁን ይህንን ሰምታችሁ ነፃ ትወጣላችሁ። የምነግራቸው ምልክቶች ካያችሁ ከሰማችሁ፣ ነገር ግን ምልክቶችን ችላ ብላችሁ ካለፋችሁ በጣም ብዙ ዋጋ ወደፊት ያስከፍላችኋል። ምልክቶቹን ስታዩ ሰዓቱ አሁን ነው እየተባላችሁ ነው። ይህ ማለት ይህንን አደረጋችሁ ማለት መራራ ወይንም ወቃሾች ስለሆናችሁ ሳይሆን ጎልታችሁ ደምቃችሁ ወደፊት እግዚአብሔር ወዳየላችሁ ዓላማ ለመራመድ እንድትችሉ ነው። አብረን እንቆይ። የመጀመሪያውና ጥርት ያለው ምልክት ከህይወታችሁ መለየት ያለባችሁ የሰው አይነት ይሆናል የምነግራችሁ። ሲርቋችሁ፣ ሲለዩአችሁ ሰላም የሚሰማችሁ ከሆነ ዋው! መደወል ሲያቆሙ ወይም ስታቆሙ፣ ቦታ ቀይረው ርቀው ሲሄዱ፣ ብርሃን የሚፈነጥቅላችሁ ከሆነ፣ ሰላማችሁ በውስጣችሁ የሚፈስ ከሆነ፣ ከትልቅ ሰንሰለት የተፈታችሁ ያህል ነፃነት የሚሰማችሁ ከሆነ፣ ይህ እየሆነ ያለው እንደው ዝም ብሎ በአጋጣሚ የእናንተ ስሜት ተለዋዋጭ ሆኖ እንዳይመስላችሁ። ይህ የሚያመለክተው የእነዚህ ሰዎች ከእናንተ ጋር የጠበቀ ቁርኝታቸው ምን ያህል መንፈሳችሁንና ስሜታችሁን ጎድቶት ተጭኖትና እየረበሸው እንደኖረ ማሳያ ነው። ልብ አድርጉ። ሲደውሉላችሁ ስልካቸውን ለማንሳት እንኳን ትረበሻላችሁ። ይህንን አልፋችሁ ስልካቸውን አንስታችሁ ካዋራችኋቸው በኋላ ከየት እንደመጣ የማታውቁት ድካም፣ መንፈሳዊ ባዶነት ይሰማችኋል። ከዚህም በተጨማሪ በአካል አግኝተዋችሁ እንኳን አውርተዋችሁ ከተለዩአችሁ በኋላ ሰላም ማጣት፣ የድካም ስሜት፣ ደስታ መራቅ ይመጣባችኋል። ከዚህ ሁሉ በኋላ እነዚህ ሰዎች በሆነ ምክንያት ቢለዩአችሁና ርቀው ቢሄዱ፣ ስልክ መደወል ቢያቆሙ፣ በአካል መገናኘት ቢያቆሙ፣ ግንኙነታችሁ ሲቋረጥ በኃይል ትሞላላችሁ። መጸለይ ሁሉ ትችላላችሁ። ከየት መጣ የማትሉት ደስታና ፈንጠዝያ ይከባችኋል፣ ይወርሳችኋል፣ ነፃነት ይሰማችኋል። ይህ ማለት እረፍት ብቻ እንዳይመስላችሁ፣ በህይወታችሁ ስር ነቀል ለውጥ እንደሆነ ማሳያ ነው። ስለዚህ ድጋሚ ከነዚህ ሰዎች ጋር ላለመገናኘት ቁርጠኛ ሁኑ። እነዚህ ሰዎች የመንፈሳችሁ ሸክሞች ናቸው። ከኋላ ከጀርባ ሻንጣ በእቃ ሞልታችሁ ተራራ ልውጣ፣ ብዙ መንገድ ልሂድ ብትሉ አትችሉም። ኃይላችሁን ሸክሙ ይጎትተዋል። ፈጥናችሁ ማለፍ፣ መድረስ፣ መከናወን አትችሉም። እነዚህ ሰዎችም እንደዚህ ናቸው። ከልጅነት እስከ ዕውቀታችሁ ሊሆን ይችላል። የመንፈሳችሁ ጥገኞች ናቸው እየኖሩ ያሉት። እደግመዋለሁ፣ ማንኛውም አይነት ሰው ሊሆን ይችላል። ማነቆ ከሆነባችሁ ቆርጣችሁ ተለዩ። እግዚአብሔር ካስቀመጠላችሁ በረከት ፈጠን ብላችሁ ተገናኙ። ሁለተኛውና ችላ ልትሉት የማይገባ እርምጃ መውሰድ፣ መራቅ፣ መለየት ያለባችሁ መርዛማ ጸባይ ያላቸውን ተጣባቂ ይሆናል። እነዚህ ሰዎች እናንተን የሚያስጨንቅ፣ የሚያስከፋ፣ ዝቅ ብላችሁ እንድትኖሩ የሚያደርጉ፣ ለደቂቃም ቢሆን እኔ ግን ማንኝ ብላችሁ ራሳችሁን ሳታውቁ እንድትኖሩ፣ የዝቅተኝነት ስሜት እንዲሰማችሁ በሰበብ በአስባቡ የሚነግሯችሁ፣ ይህ ደግሞ የራሳቸው የተበላሸ ባህሪ ነው። እነዚህ ሰዎች እናንተ ካሰባችኋቸውና ከገመታችኋቸው በላይ አደጋ ናቸው። ለተጠራችሁለት ዓላማ እንዳትኖሩ ጥላ አጥልተውባችሁ መርዛቸውን እየረጩ ጤናማ አስተሳሰብና መንፈስ እንዳይኖራችሁ ዘግተው ይይዙባችኋል። በተለይ በአሁኑ ሰዓት እንደነዚህ አይነት ሰዎች እየተበራከቱ ይገኛሉ። ኢየሱስ ክርስቶስ የጴጥሮስ በመርዝ የተለወሰ ቃላት ሊታገሰው አልፈለገም። ዞር በል አንተ ሰይጣን ነው ያለው። ጴጥሮስ ሰይጣን ሆኖ ሳይሆን ክርስቶስ ኢየሱስ በጴጥሮስ ውስጥ ሆኖ ይናገር ስለነበረው መንፈስ ነበረ።
የገሰጸውና ጸጥ ያሰኘው። ምክንያቱም ኢየሱስ ክርስቶስ ትልቅ ዓላማ ነበረው። ላሰበው ዓላማ እንዳይገሰግስ ይህማ ይሁንብህ፣ ይህማ በአንተ ላይ እንዴት ሊሆን ይችላል ጌታ ሆይ በማለት ከዓላማው ከትልቅ ክንውን ሊያሰናክለው ሊያዘናጋው በእጅጉ ይጥር ነበረ። ነገር ግን ኢየሱስ ክርስቶስ አወቀበት። ዞር በል አንተ ሰይጣን አለው። ደንግጦ ቀረ። ኢየሱስም ለዓላማው ተጋ። ማቴዎስ 16 ላይ ሄዳችሁ ማየት ማንበብ ትችላላችሁ። በእናንተ ሕይወትም ላሰባችሁለት ለተጠራችሁለት ዓላማ እንዳትሆኑ ያደርጓችኋል። ዞር በል ዞር በይ ብላችሁ ለመራቅ ለመቁረጥ ሞክሩ። መቁረጥ ግዴታ ነው፣ አማራጭ አይደለም። እግዚአብሔር እነዚህን ሰዎች ከሕይወታችሁ እንዲወጡ እንዲለዩአችሁ ጠይቁ፣ ጸልዩ። በሶስተኛ ደረጃ ደግሞ ችላ ልትሉት የማይገባ ምልክት የዘገየ በረከት፣ የተያዘ ዘመን ያስቆጠረ ነገር ግን በሕይወታችሁ የማይከሰት የማይደርስ። እነዚህ ሰዎች ደግሞ ቤተሰብ አባል ሊሆኑ ወይንም ሌሎች ሰዎች ሊሆኑ ይችላሉ። እናንተን የሚጎዳ የሚያቆስል ቃላት ላይናገሯችሁ ይችላሉ። ነገር ግን ከነዚህ ሰዎች መካከል ስትቆዩ ትዳር የለም፣ በትምህርት ውጤታማ መሆን የለም፣ መውለድ የለም። በቃ እናንተ እዛ ቦታና ሰዎች መካከል መኖራችሁ በረከታችሁን ይይዝባችኋል። በጣም የሚያሳዝነው 30ችሁን 40ችሁን ጨርሳችሁ 50ችሁን ስትገቡ በጸጸት ብቻ ስትቃጠሉ ትቆያላችሁ። ምክንያቱም እነኚህን ምልክቶች ልብ አላላችሁም ነበረ። በተለይ አሁንም እድሜ ገና ነው የምትሉ ይህ ይጠቅማችኋል። አሁን ያላችሁበት ቦታ ቤተሰብ፣ ጓደኛ፣ ዘመድ አዝማድ በረከታችሁን የያዙ ናቸውን? አሁኑኑ ከነዛ ተለዩ። የሆነ አገር ለብቻችሁ እየኖራችሁ ነገር ግን በረከታችሁ፣ ትዳራችሁ፣ ስራችሁ፣ ትምህርታችሁ፣ መውለዳችሁ ተይዙባችኋል። ከዛ አገር ውጡ፣ ተለዩ፣ ልቀቁት፣ በረከታችሁም ይለቀቃል። እዚህ ላይ ልብ በሉ። ዘፍጥረት 12 ላይ እግዚአብሔር ለአብርሃም ከአገርህ፣ ከዘመዶችህ፣ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክህም አለው፣ ስምህንም አከብረዋለሁ፣ ለበረከትም ሁን አለው። አብርሃምም እግዚአብሔር እንዳለው አደረገ፣ ሄደ፣ ለበረከትም ሆነ። ጨርሳችሁ አንብቡት። እናንተም በረከታችሁ በተያዘበት ቤተሰብ፣ ሀገር፣ ጓደኛ፣ ዘመድ ፈዛችሁ አትኑሩ። ሂዱ። እግዚአብሔር ወዳልየላችሁ በረከት፣ ሌላው ቀርቶ ባህር መሻገር ርቆ መሄድ ባትችሉ እንኳን ፈቀቅ በሉ። ከቀበሌ ቀበሌ ልዩነት አለው። በረከታችሁ የተያዘባችሁ ፀሐይ ልትጠልቅ ነው በቃ እያላችሁ ያላችሁ ይኸው ነው መፍትሄው። አብርሃምም እኮ በዛ ሁሉ በረከት ለመባረክ ሀገሩን፣ ቤተሰቡን፣ ቦታውን መልቀቅ ነበረበት። ሌላው በሶስተኛ ደረጃ የምነግራችሁ ደግሞ በህልማችሁ እየተደጋገመ የሚነገራችሁ ማስጠንቀቂያ ይሆናል። ከዛ ሰው እንድትርቁ እግዚአብሔር በአንድም በሌላም ይናገራል። ነገር ግን ሁሉም ሰው ቢያንስ እንዴ ለምን ይህንን ህልም አየሁ ብሎ ራሱን ይጠይቃል። ስለዚህ በብዙ መንገድ አልገባን ሲል እግዚአብሔር በህልም ከዛ ነገር እንድንርቅ በተደጋጋሚ ይናገረናል። ሲደጋገም መጠንቀቅ አለብን። የህልም ምልክቶችን ችላ ልንላቸው አይገባም። የማንኛውም ሰው መንፈስ በእንቅልፍ ከፈጣሪው መልእክትን ያገኛል። ህልማችሁ በተደጋጋሚ ከዛ ሰው፣ ከዛ ቦታ፣ ከዛ ሀገር እንድትርቁ ፈቀቅ እንድትሉ ስራም ሊሆን ይችላል እንድትለዩ ካሳወቃችሁ ጊዜ አትስጡ። እግዚአብሔር ለዮሴፍ ሄሮድስ ሕፃኑን ሊገለው እንደሚፈልግና ይህንን ሀገር በቶሎ ለቀህ ወደ ግብፅ ሂድ እንዲሄድ አዘዘው፣ አስጠነቀቀው። እዛ አገር ቢቆይ ኖሮ ውጤቱ ምን እንደሚሆን ግልጽ ነው። ዮሴፍም ሰምቶ እንዴት አድርጌ ይሄን ሕፃንና እናት ይዤ ይህን ሁሉ በረሃ አላለም። ሰማ፣ ሄደ፣ ከዛ ሁሉ አደጋም አስተረፈ ማለት ነው። ኢዮብ 33 ላይም እንደዚህ ይላል፣ እግዚአብሔር
እንዴት ከአደጋ በህልማችን በመናገር እንደሚያስጠነቅቀን ይናገራል። ስለዚህ በህልም የነገራችሁን ምልክት ተግባራዊ በማድረግ ከዛ ነገር ልትለዩ ግድ ነው። በአራተኛ ደረጃ ደግሞ የምነግራችሁ ምልክት ድንገት ከሆነ ሰው ጋር ቁርጥ ያለ መለያየት ሲያጋጥማችሁና ነገሮች ሲሰካኩላችሁ እልፍልፍ ስትሉ ታያላችሁ። በመንፈስና በአካል እያደጋችሁ እየጎለበታችሁ ትሄዳላችሁ። ይህ ሲሆን ከዛ ሰው ጋር ዳግመኛ ላለመገናኘት የግድ መወሰንና መለየት ይኖርባችኋል። በዛ ሰው መንፈስ ተይዛችሁ ነበረ ማለት ነው። ያ ሰው ጓደኛችሁ እያለ ሊሆን ይችላል፣ በጣም የሚቀርባችሁ ሊሆን ይችላል፣ አብሯችሁ የኖር ያለ ዘመድ ሊሆን ይችላል። ብቻ ከሆነ ሰው ጋር ስትለዩ የሆነ እልፍ ማለት የሆነ ለውጥ በህይወታችሁ ታያላችሁ። ይህ ማለት ደግሞ ያ ሰው በረከታችሁን የሚይዝ መንፈስ ያለው ሰው ነው ማለት ነው። ስለዚህ ከዛ ሰው ጋር ድጋሚ ላለመገናኘትም መወሰን ይኖርባችኋል። የዮሐንስ ወንጌል 15:2 ላይ እንዲህ ይላል፣ ፍሬ የሚያፈራው በእኔ ያለውን ቅርንጫፍ ሁሉ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። አያችሁ፣ ፍሬ እንዳያፈራ ከቅርንጫፉ ጋር የነበረ ሌላ ቅርንጫፍ ነበረ። ያ ሲወገድ እዛው የቀረው ቅርንጫፍ ግን አብዝቶ እንደሚያፈራ ነው እየተነገረን ያለው። ስለዚህ ከላይ እንደገለጽኩላችሁ የሆነ አብራችሁ ያለ የሚኖር ሰው ሊሆን ይችላል። የሚቀርባችሁ ሲለያችሁ መልካም ነገሮች፣ እድሎች ከመጡላችሁ ያ ሰው ፍሬያማ እንዳትሆኑ ዘግቶባችሁ እንደነበረ በማወቅ ሙሉ በሙሉ ወስናችሁ ተለዩ። ይህ ሊያሳምማችሁ ሊያስጨንቃችሁ አይገባም። ከተያዛችሁበት ወጥመድ ለማምለጥ መወሰን መጨከን ይኖርባችኋል። ቀጥዬ ደግሞ የምነግራችሁ ምልክቶች በሰው ሲያስጠነቅቃችሁ አይታችሁ ሰምታችሁ ከሆነ ይህንን ሰው ላገባ ነው ስትሉ ትቅርብሽ ይላሉ። ወይንም እናት፣ አባት፣ ቤተሰብ አንቺ በጣም እንደምትዋደዱ ትናገራላችሁ። ተናግራችሁም ይሆናል። ነገር ግን ቤተሰብ ሊሆን ይችላል ወይም ሌላ ሰው ልባችን አልተቀበለም፣ ደስ የሚል ስሜት የለውም እያሉ ይከላከላሉ። ይህ በእውነት የሚያጋጥም ነው። የትዳር እክል ችግር አያጣውም። በተለያየ ነገሮች ዋጋ ያስከፍላችኋል። ሳምሶንን መለየት ካለበት ነገር ጨክኖ እንዲለይና እግዚአብሔር ካየለት በረከቱ እንዲደርስ በሰውም በህልምም ይጨቀጭቀው ነበረ። ወደድኳት ላገባት ነው ብሎ ያመጣትን ልጅ እንኳን እናቱ አልወደደችለትም ነበረ። ያየለትን ጉልበቱን፣ ኃይሉን፣ በረከቱን ሰዎች መራቅ እንዳለባችሁ፣ በጭራሽ እንደነዚህ አይነት ጓደኞች ጋር መግጠም እንደሌለባችሁ ይነገራችኋል። ካልሰማችሁ አንድ ነገር ተፈጥሮ ዋጋ ትከፍላላችሁ። ስለዚህ መለየት ወይም ማስጠጋት የሌለባችሁን በሰው ስትነገሩ ስሙ። ለዓላማችሁ የጨከናችሁ ሁኑ። በስድስተኛ ደረጃ ደግሞ ሌላው ምልክት ደግሞ በስም ነው። ይህንን ምልክት ግልጽ ለማድረግ ለሆነ ሰው ስማችሁን ስትነግሩ ያንተን ስም ስሰማ አንድ እየተንገላታች ጤና ያጣች ምንም ነገር ተሳክቶላት የማያውቅ አሁን ግን በህይወት የለችም እሷን አስታወሰኝ ካሏችሁ ይህ ስም ለእናንተ ትክክለኛ ስም እንዳልሆነና በተለያየ ነገር በዚህ ሰው መልእክት እየተነገራችሁ ነው ማለት ነው። ነገራችሁን ይዟል። ልብ በሉ። ይህ እየተናገርኩት ያለው በህይወት ትግል ውስጥ ለሚኖሩ ሰዎች ነው። ለምን ይሆን ነገሬ የተያዘው እያሉ መልስ ላጡ ሰዎች ነው። አንዴ የሆነ ሰው እንዲህ ሲል አወራኝ። ስሜን ለመቀየር ፈለኩኝና የስም መቀየሪያ ፎርም የሚሞላ ሰው ጋር ሄድኩኝና ስሞችን አሳየሁት። የመረጥኳቸውን ስሞች ማለቴ ነው። የትኛው ደስ ይላል አልኩት። ወደ አንዱ ስም ላይ ጣቱን
አስቀመጠና የሚገርምህ እንደዚህ አይነት ስም ያለው እጅግ በጣም የተከበረ ስብዕና ያለው ጎበዝ ሰውን አውቃለሁ። ወይ እንዴት አይነት ሰው መሰለህ አለኝ። እናም እንዴ ስለዚህ ስም ይህን ሁሉ ማለት ለምን አስፈለገው ብዬ ጥያቄ ፈጠረብኝ። ሌሎች አራቱን ስሞች ተረስተው በዚህኛው ስም ብቻ ስለ ብዙ መልካም ነገሮች ማውራት ጀመረ። እኔም ይህኛውን ስም አጸደቅኩት። እኔም በዛ ስም ጸንቼ ፎርም ሞልቼ ወጣሁኝ። ይገርማችኋል፣ ከዛ በኋላ ሰውየው በዛ ሰው ሲናገር የነበረውን ሁሉ መከናወን አገኘሁ። ገረመኝ፣ ተደመምኩ። እስከ አሁን ይገርመኛል አለ። እንዲያውም ወደ ድሮ ስሜ ልቀይርልና ወደ ድሮ ማንነቴ ብመለስስ ብዬ እሰጋለሁ ሲል አጫወተኝ። አድማጮቼ፣ ይህ ሰው አልተሳሳተም ነበረ። አብርሃም እና ሳራ በመጽሐፍ ቅዱስ ልጅ ከመውለዳቸው በፊት ሳራ ሶራ ነበረ ስሟ፣ አብርሃም አብራም ነበረ ስሙ። ሶራ ልጅ ስላልወለደች እጅግ ትከፋና ታዝን ነበረ። አብራምም እንዲሁ ይከፋ ነበረ። ሰዎች ሶራ ሲባል መሃኗ ያቺ ልጅ የሌላት ነበረ ምልክቷ። ነገር ግን እግዚአብሔር እንዲህ ሲል ተናገረ፣ ከዚህ በኋላ ሶራ አትበያይም፣ ሳራ ትባያለሽ፣ የልጅ እናት ትሆኛለሽ። አብራምም አብራም አትባልም፣ አብርሃም ትባላለህ። ዘራችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይሆናል አላቸው። የስም ተጽዕኖን ስናይ የኢየሱስ ክርስቶስ ሐዋርያቶችን ደቀ መዛሙርቱን ማየት እንችላለን። ወደ ኢየሱስ ክርስቶስ ከቀረቡ በኋላ የሁሉም ስሞች ተቀይሮላቸዋል። በዛ በድሮ ማንነታቸው በመስረቅ ሊሆን ይችላል፣ በሌላ ድካማቸው በሚታወቁበት ስማቸው አልተጠሩም ነበረ። ስማቸው ተቀይሮላቸው ነበረ። ይህ እንግዲህ የሚያሳየን አስተውሉ፣ ስለ አንድ ሰው ስናወራ ስሙ እኮ በመልካም አይነሳም ነው የሚባለው። ስም ጋር የተጣበቀ የተመታ የማንነት ማህተም ኃይል የማንነታችን መለያ አለ። ስለዚህ ስማችሁን ፈትሹ፣ አስተውሉ። ይህ ማለት ለሁሉም ሰው ሳይሆን አንዳንድ ሰዎች በምን ተይዤ ይሆን ለምትሉ ስማችሁን በተመለከተ ሰዎች ጣል የሚያደርጉላችሁ ሐሳብ ካለ በንቃት እንድታንሰላስሉት እና ስታንሰላስሉት ማረጋገጫ ታገኛላችሁ። ሌላው ደግሞ በሰባተኛ ደረጃ ችላ ልትሉት የማይገባ ባህሪ ለፈጣሪ ለእግዚአብሔር ፍቅር የሌለውን ማንኛውንም በጨዋታችሁ መሃል በምታደርጓቸው ነገሮች መሃል እግዚአብሔራዊ ነገር ሲደረግ ስታደርጉ የማይወዱ ሰዎችን ነው። ይህ ትልቅ ምልክት ነው። ከነዛ ሰዎች እንድትለዩ ባላችሁበት እምነት ስለፈጣሪያችሁ አንዳንድ ርዕስ ለማውራት ብትሞክሩ በሌላ ወሬ ይጠምዷችኋል፣ ያርቋችኋል፣ ወይንም ደግሞ በግልጽ ያቃልላሉ። ዘናበይ ብል ሁል ጊዜ ፈጣሪ ምናምን ጸሎት፣ ቃል፣ ቁርአን እያላችሁ አታካብዱ እያሉ ያዘናጓችኋል። በዚህ አያበቃም። ወይም ወደ ቤተ እምነቶች ቦታዎች እንኳን ለመሄድ ስትሞክሩ እንዳትሄዱ። በዛ ፋንታ ሌሎች ቦታዎችን በመካበዝ በእነዚህ መልኩ ከፈጣሪያችሁ መንገድ ቀስ በቀስ እንድትወጡ ያደርጓችኋል። ቤተ እምነቶችንም መሄድ ታቆማላችሁ። ስለ እግዚአብሔር ቃል መወያየት ታቆማላችሁ። በአጠቃላይ
ከአምላካችሁ ያላችሁን ትስስር በጣጥሰው አውላላ ላይ ይጥሏቸዋል። እንደነዚህ አይነት ምልክቶችን የምታዩባቸውን ሰዎች ጊዜ አታጥፉ። 100% ከእንደነዚህ አይነት ሰዎች ተለዩ። ያለ እግዚአብሔር ቃል መኖር መንቀሳቀስ መሰረት እንደሌለው በአሸዋ ላይ እንደተሰራ ቤት ማለት ነውና ህይወታችሁ ብልሽትሽት የሚለው ሌላው ቀርቶ እንደ እግዚአብሔር ቃል ካላከበሯችሁ ካላወራችሁ ቆርጣችሁ ጣሉ፣ ተለዩዋቸው። አድማጮቼ ለዛሬ ይዤላችሁ የቀረብኩት ይህንን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ስለምታበረታቱኝ እጅግ በጣም ከልቤ አመሰግናለሁ። ሰላም ቆዩኝ። ቻው